በአፍሪካ ቀንድ እንዲሁም በሰሜን አፍሪካ ብዙ ጊዜ የሚሰሙ ግጭቶችና ኢኮኖሚያዊ ውጣ ውረዶች ቢኖሩም በአህጉሪቱ ደቡባዊ ክፍል የምትገኝ አንዲት ሀገር በጸጥታ በዲሞክራሲና በፈጣን ኢኮኖሚ እድገት ስሟን በወርቅ ቃላት እያስጠራች ትገኛለች። ይህች ሀገር ያላትን የተፈጥሮ ሀብት የተጠቀመችበት መንገድ አይደለም ከአፍሪካ ሀገራት ይቅርና ከአንዳንድ የአውሮፓ ሀገራት ሁሉ የተሻለ ነው። ይህች ሀገር ቦትስዋና ትባላለች። ከአምስት አስርት ዓመታት በፊት ከዓለም ድሃ ሀገራት አንዷ የነበረችው ቦትስዋና ዛሬ በአፍሪካ እጅግ የተረጋጋች ዴሞክራሲያዊት ሀገርና በነፍስ ወከፍ ገቢ ከአማካኝ በላይ የሆነች ሀብታም ሀገር ሆናለች። እንዴት ይሄ ሊሆን ቻለ? የህዝቦቿስ አኗኗር ምን ይመስላል? የቱሪስት መስህቦቿስ እስከምን ድረስ አስደናቂ ናቸው? በዛሬው ዝግጅቴ የዚችን አነጋጋሪ አፍሪካዊት ሀገር ጓዳዋን እንበረብራለን፣ እንፈትሻለን። ቦትስዋና በ1966 ከብሪታንያ ነፃነቷን ስታገኝ በጣም አነስተኛ የተማረ ሰውና ጥቂት ኪሎ ሜትሮች ብቻ አስፋልት መንገድ የነበራት ሀገር ነበረች። ነገር ግን ጥበበኛ መሪዎቿ ሀብቷን ለህዝብ ጥቅም ለማዋል የዲሞክራሲን መንገድ መረጡ። ሀገሪቱ በአፍሪካ ረጅሙን ያልተቋረጠ የባለብዙ ፓርቲ ዲሞክራሲያዊ ስርዓት ትተገብራለች። ህጎቿ ጠንካራና ተከባሪ ናቸው። የህግ የበላይነት ወይንም ሩል ኦፍ ሎው በቦትስዋና ከፍተኛ ቦታ አለው። ይህም ሀገሪቱን ለውጭ ኢንቨስተሮች አስተማማኝና የተረጋጋች እንድትሆን አድርጓታል። የቦትስዋና መንግስት በታሪኩ በአካባቢው የነበሩ ግጭቶችን በማስወገድ ሀብቱን ለህዝብ መሰረተ ልማትና ትምህርት በመዋል ይታወቃል። የቦትስዋና የኢኮኖሚ አከርካሪ አልማዝ ነው። ሀገሪቱ ከዓለም ቀዳሚ የአልማዝ አምራች ሀገራት አንዷ ናት። ነገር ግን የቦትስዋና ሚስጥር አልማዙ ብቻ አይደለም፣ አልማዙን እንዴት እንደተጠቀሙበት እንጂ። የቦትስዋና መንግስት ከአልማዝ ኩባንያዎች ጋር ባደረገው ስምምነት ከፍተኛውን ትርፍ ለሀገር ውስጥ እድገት ያውላል። ይሄ የሀብት ርግማን ወይንም ሪሶርስ ከርስ ሳይሆን የሀብት በረከት የሆነበት አጋጣሚ ነው። ከማዕድን በተጨማሪ የከብት እርባታ ለሀገሪቱ ኢኮኖሚ ትልቅ ድርሻ አለው። ቦትስዋና ከፍተኛ ጥራት ያለው የበሬ ስጋ ለአውሮፓ ገበያ በማቅረብ ትታወቃለች። የመንግስት የተረጋጋ የኢኮኖሚ ፖሊሲ፣ ዝቅተኛ ሙስናና አስተዋይ የፋይናንስ አስተዳደር ሀገሪቱን ከፍተኛ የውጭ ምንዛሪ ክምችት እንዲኖራት አስችሏታል። ይህ ሁሉ ኢኮኖሚያዊ እድገት በህዝቡ ህይወት ላይ ምን ለውጥ አመጣ እያላችሁ ይሆናል። የቦትስዋና ነፍስ ወከፍ ገቢ በአፍሪካ ከፍተኛ ከሚባሉት ውስጥ አንዱ ነው። ይህ ማለት በአማካኝ የቦትስዋና ዜጋ የኑሮ ደረጃ ከአብዛኞቹ አፍሪካውያን ወንድሞቹና እህቶቹ የተሻለ ነው እንደማለት ነው። መንግስት ነፃ ትምህርትና ጥራት ያለው የጤና አገልግሎት ለዜጎቹ ያቀርባል። ባህላዊው የአኗኗር ዘይቤ ከዘመናዊው ጋር ተቀላቅሎ ይገኛል። በገጠሪቱ አሁንም በከብት እርባታ የሚተዳደሩ ቢሆንም በከተሞች በተለይም በዋና ከተማዋ ጋብሮን ዘመናዊ የቢሮ ህንፃዎች፣ የገበያ ማዕከላትና አስፋልት መንገዶች የተለመዱ ናቸው። ሆኖም ግን ሀገሪቱ አሁንም የሀብት ክፍተት ወይንም ኢንኢኳሊቲና ከፍተኛ የኤችአይቪ ኤድስ ስርጭት ፈተናዎች አሉባት። ምንም እንኳን መንግስት የጸረ ኤችአይቪ መድኃኒቶችን በነፃ በማቅረብ ትልቅ ስራ እየሰራ ቢሆንም የቦትስዋና ህዝብ ባጽዋና ተብለው ይጠራሉ። ባህላቸው እጅግ የሚከበርና የጋራ እሴት ያላቸው ህዝቦች ናቸው። በቦትስዋና ባህል ውስጥ ትልቅ ቦታ ያለው ቦቶ የተባለው መርህ ነው። ይሄ ማለት ሰብአዊነት ወይንም ለሌሎች ማሰብ ማለት ነው። አንድ ሰው በሌሎች ሰዎች አማካኝነት ሰው ነው የሚል እምነት አላቸው። ይህን ግልጽ ሳደርገው አንድ ሰው ሆኖ የተፈጠረው ሌሎች ሁለት ሰዎች ተስማምተው በሚመሰርቱት ግንኙነት የመጣ ነው ብለው ያምናሉ። ሀገሪቱ በዋናነት በሴትስዋና ቋንቋ ትጠቀማለች። ነገር ግን እንግሊዘኛ የመንግስት የሥራ ቋንቋ ነው። የባህላዊ ጭፈራዎቻቸው፣ ሙዚቃዎቻቸውና የእጅ ስራዎቻቸው ሀገሪቱን ልዩ ያደርጓታል። ለቱሪስቶች ቦትስዋና ገነት ናት። በዓለም ላይ ትልቁ የውስጥ ደሴት ዴልታ የሆነው ኦካቫንጎ ዴልታ የዩኔስኮ የዓለም ቅርስ ሲሆን ማለቂያ የሌለው የተፈጥሮ ውበት አለው።
በጀልባ እየተጓዙ የዱር እንስሳትን ማየት ልዩ ተሞክሮ ነው። የቾቤ ብሔራዊ ፓርክ ወይንም ቾቤ ናሽናል ፓርክ ደግሞ በአፍሪካ ከፍተኛው የዝሆኖች ብዛት የሚገኝበት ቦታ ነው። ቦትስዋና ከፍተኛ ዋጋ ዝቅተኛ መጠን ወይንም ሃይ ቫልዩ ሎው ቮሊዩም የተባለ የቱሪዝም ፖሊሲ በመከተል ተፈጥሮዋን ጠብቃ ለጥቂት ግን ጥራት ላላቸው ቱሪስቶች አገልግሎት ትሰጣለች። ቦትስዋና ከአንድ ድሃ የቅኝ ግዛት ታሪክ ወደ አንጸባራቂ የዴሞክራሲና የኢኮኖሚ ምሳሌነት የተለወጠች ሀገር ናት። የህዝቦቿ ጥራት፣ የመሪዎቿ ጥበብና የህጎቿ ጥንካሬ ለሌሎች የአፍሪካ ሀገራት ትልቅ ትምህርት ነው። ስለዚህች አስገራሚ ሀገር ያላችሁ አስተያየት ምንድን ነው? አስተያየታችሁን ኮሜንት ላይ አስፍሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ ስለ የትኛው ሀገር እንድናወራ ትፈልጋላችሁ?